እናንተ እኔ መጀመሪያም ብያችሁ ነበር የነዚህ ሁለት ልጆች አቀራረብ ትክክል አይደለም፣ የሆነ ፋውል ሊያደርጉ ነው ብያችሁ ነበር። ለማንኛውም ትንሽ እንስማቸውና ከዛ ወደ ጉዳዩ እንሄዳለን። ሄርሜላን የት ነው ያደረጋችኋት? ሁለታችሁ ከሁለታችሁ አንደበት መልስ ፈልጋለሁ። ይገባሽ? በደንብ ታውቃላችሁ። በደንብ ታውቂያለሽ። በደንብ ታውቃለሽ። አላውቅም ሩታ፣ ሌላ ነገር ውስጥ ከምንገባ ግርግር ከሚፈጠር የትም ውስጥ እንግባ እየነገርኩሽ ነው ሩታ። ከአንቺና ከሱ ውጪ ማንም የትም ቦታ ሊወስዳት አይችልም። ስለዚህ ምን አስነክታችኋት እንደሆነና የት እንዳደረጋችኋት እንድትነግሩኝ እፈልጋለሁ። አንቺ መጨከሙ ለምን አስፈለገ? የግድ ኑሮ አለ እንዴ ካንቺ ጋር? የለም ጨርስ መሰለኝ ነው ካንቺ ጋር የግድ ኑሮ አለ። እኔ ካልፈለኩኝ መብቴ ነው አይደለ? ጨርስ ነው ካንተም ጋር ግዴታ ካንቺ ጋር ካልኖርኩኝ የኔን ላይ ማበል መቻል አለብሽ። በእንደዚህ አይነት መንገድ እኔና አንቺ አንድ ላይ የምንሆን ነው የሚመስልሽ? ነገር ስላደረጋችኋት ወይ እሷን ስላደረጋችኋት እኔና አንቺ አንድ ላይ የምንሆን ነው የሚመስልሽ? እንደዛ ነው የሚመስልሽ? ለምን ነው የሚረፍድብኝ? በቃ አለቀ እንዴ። መጀመሪያም እኮ ነው ያልፈለኩሽ። እንኳን አንቺ ልክ ፈለገሽ ይቅርታ ጠይቀሽ ምናምን የመጣሽው ገባሽ? እኔ ጫፍሽንም መድረስ እንደማልችል ያያለሽ። እንዳይጠፋ ስለሚፈልግ ለምን ስም የትኛው ጥሩ ስም ኖሮሽ ነው? ሰላም። ለማንኛውም ይሄን ያህል ካስደመጥኳችሁ በቂና በቂ ነው። እኔ መጀመሪያም እኮ ብያችኋለሁ፣ ሩታ ተቀይራለች። ሩታ ጥሩ ሰው ለመሆን እየሞከረች ነው። አንቺ ለምንድን ነው አብርሽ ይቅር ሲላት አንቺ ለምንድን ነው እንትን ሌላ ነገር የምታስቢው? ለምንድን ነው ወደ ተንኮል የምታስቢው? ለምንድን ነው አብረው እንዲኖሩ አትፈልጊም ወይ? ልዑል አያሳዝንሽም ወይ ምናምን ብላችሁ ያላችሁኝ ሰዎች ማለት ነው። አሁን ውጤቱን አያችሁት። ለማንኛውም ማለት ነው አብርሽ ወደ ህግ ነው መሄድ ያለብህ። እውነቴን ነው የምልህ፣ ወደ ህግ ነው መሄድ ያለብህ። ከዛ ውጭ ምንም ማድረግ አትችልም። ገባህ? ምክንያቱም አንተም ና ሲሉ ትሄዳለህ፣ እሷም ደግሞ ነይ ሲሏት ትሄዳለች። ይሄው ውጤቱን ደግሞ እንዳያችሁት ነው ማለት ነው። እኔ ያው ምንም ማለት አልፈልግም፣ ምክንያቱም ቻናሌ በእነሱ ምክንያት ችግር ላይ ወድቋል። አሁን እንትን እየተባለ እየታየልኝ ነው። ስለዚህ ምንድነው ልላችሁ የምፈልገው ነገር ሄርሜላ አንድ ጫፏ ይነካና በጣም ትልቅ ችግር ነው የሚፈጠረው። እውነቴን ነው የምላችሁ። ምክንያቱም ሄርሜላ ማለት ንጹህ ሴት ናት። ገባችኋ? ሩታም ቢሆን የጣልሽውን ወንድ ነው ያነሳችው እንጂ ትዳርሽ ላይ መታ አልበጠበጠችም። ፍታኝ ብለሽ በየመንገዱ ያስገደድሽውን ወንድ ነው ያነሳችው። የተጣለን ወንድ ነው ያነሳችው። የተገፋን ወንድ ነው ያነሳችው። የተጎደም ወንድ ነው የጠገነችው። ስለዚህ ሄርሜላ በስነ ስርዓት በክብር ልትመልሷት ይገባል። አብርሽ አንተ በጣም ጅል ስለሆንክ ሰው ታስንቃለህ። አንተ እያለ ሄርሜላ መጠለፍ አልነበረባትም። አንተ እያለ ሄርሜላ መታገት አልነበረባትም። ምክንያቱም አንተ ነህ ይሄን እንዲሆን ያደረግከው። ሩታ መታ አንተ ስትልህ አንተም በቃ የይቅርታ ልብ ይዛ መጣች ብለህ ሀብል ተቀበልክ ምናምን አጃጃሉህ ማለት ነው። አንተ ሲጀመር በጣም የምታናድደው ነገር ለሚወድ ሰው ዋጋ አትከፍልም። ወንድሜ የእናትህ ልጅ ነው፣ አዎ እናውቃለን እኮ። እቺ ልጅ ግን በመሀል መጎዳት የለባትም። አሁን ሄርሜላን አንተ ብቻ አይደለም የምትፈልጋት፣ እኛ እንፈልጋታለን። ሄርሜላ አፍቃሪ ናት። ሄርሜላ ንጹህ ልብ ነው ያላት። ሄርሜላ ወዳጅ ናት። ሄርሜላ ትክክለኛ ሴት ናት። ስለዚህ ሩታ ምንድን ነው የፈለግሽው? ኤፍሬምስ ምንድን ነው የፈለግከው? ምንድን ነው የፈለጋችሁት ነገር ሊገባኝ አልቻለም። ሄርሜላ መልሱ። ሄርሜላ ቤተሰቦቿ በጣም ተጨንቀዋል። በጣም ማለት ነው። እኔ አውቃቸዋለሁኝ። ስለዚህ ልጅቷን መልሱ። ይሄ አግባብ አይደለም። ይሄ ጥሩ አይደለም። ይሄ ከእናንተ አያምርም። እንድትመልሷት እንፈልጋለን። እኔ ቪዲዮ ለመስራት በዚህ ሰሞን ምንም ሞራን የለኝም። ምክንያቱም ቻናሌ አደጋ ላይ ስለሆነ ምንም ለማውራት አልፈለኩኝም። ግን በሄርሜላ የሚጨክን እንትን የለኝም። ሁላችሁም እየመጣችሁ ሄርሜላ እኮ እንዲሆነች እያላችሁኝ ነው። አውቃለሁኝ። ሲጀምር ገና ሊደብቋት ሲሞክሩ እኔ መረጃውን አውቃለሁ፣ ምን እያደረጉ እንደሆነ ማለት ነው። ግን ደግሞ እዚች ጋር አብርሽ ካልተከላከለላት፣ አብርሽ ካላሸነፈላት፣ አብርሽ መከታ ካልሆናት እኔ የሰማሁትን ነገር ብናገር ራሱ ማለት ነው ይሰማኝ የለም። እኔ ብናገር ውሸት ነው የሚመስላችሁ። እኔ መረጃ ባስተላለፍ ውሸት ነው የሚመስላችሁ። እኔ ሰሞኑ ብያችኋለሁ፣
እነ ሩታ የሆነ ነገር አስበዋል፣ የሆነ ነገር አቅደዋል። ሩታ በስነ ስርዓት በይቅርታ ቪዲዮ አይደለም የመጣችው። ሩታ ያሰበችው ነገር አለ ብዬ በተደጋጋሚ ተናግሬ ነበር። እኔን ግን ልትሰሙኝ ፈቃደኛ አልነበራቸውም። ይኸው ልጅቷ እንዳልኩኝ ተጠለፈች። እሺ አሁን ምንድን ነው የምናደርገው? አሁን በክብር ኤፋ በክብር ሄርሜላ መልስልን። ይሄ ያንተ ስራ ነው። ሩታም ደግሞ ሄርሜላ መደበቅ አይደለም አብርሽ እንዲመጣ አብርሽን እንድታገኝ የሚያደርግሽ ይሄ የወረደ አስተሳሰብ ነው። ሄርሜላ ትዳርሽ ላይ አልመጣችም። ሄርሜላ የገፋሽውን ሰው ነው ቀና ያደረገች። ተከብረሽ ትዳርሽን በስነ ስርዓት መኖር ስትቺ አንቺ ራስሽ ነሽ አልፈልግህም ብለሽ ያባረርሽው። እዚህ እባክሽን በክብር ሄርሜላን እንድትመልሽልን እንፈልጋለን። ሄርሜላ እንድትጎዳ አንፈልግም። ይሄ የሁሉም ሰው ሐሳብ ነው። የሁሉም ሰው ሐሳብ ነው። ሄርሜላን እንፈልጋታለን። በቃ እንድትጎዳ አንፈልግም። ፋሚሊዎቿ በጣም ተጨንቀዋል። ሄርሜላ ያረገችው ነገር የለም። አብርሽ ይኸው ከጎንሽ አለ። ከፈለግሽ አግቢው፣ ከፈለግሽ ዳሪው፣ ከፈለግሽ የፈለግሽው ነገር አድርጊ። ለምንድነው በሁለታቸው መካከል ሄርሜላ የምትጎዳት? ሄርሜላ እኮ ምንም ያጠፋችው ነገር የለም። አንድ የተጎዳን ሰው አንስታ ፍቅር ሰጠች። ሌላ ያደረገችው ነገር የለም ሄርሜላ። ለምንድን ነው ዛሬ ዋጋ የምታስከፍሏል? ለምን? ሄርሜላን በክብር መልሱልን፣ በህግ በቃ መልሱልን። እኛ ምንም የምንለው ነገር የለም። ሄርሜላን መልሱልን እባካችሁ። ከዛ በኋላ ያለውን ነገር እናወራለን። እንዴ የግዳጅ ነገር አደረጋችሁት እኮ፣ ሁሉንም ነገር ግዳጅ አደረጋችሁት።